የሚያሳዝነኝ ሰው እንደዛ እያላት ልጅቷን አልቻለችም። ለካ ነፂ ነፍሱ ልትወጣ አያት የሚል ድምጽ ነው። ከዛ አይኑ ፈጠጠ። በዛ ሰዓት ላይ ህይወቱ በዛ ሰዓት እንዳለፈ ነው። ዳሴ ማርያም ይደግማለሁ ቅድስት እናቴን እጣራለሁ እንደ አባዬ። በሁለተኛው ቀን እሱም ታመመና ሐኪም ቤት ሲወስዱት ሐኪም ቤት እያለ ነፍሱን ተረክበው መላእክት መጡና እንደ ነፍሱ አድርጎ ይወደው ነበረ። በ3 ቀን ልዩነት አብሮት ተቀበረ። እንደምን አላችሁ? እንደምን ቆያችሁ? ውድ ቤተሰቦቼ ተጠፋፍተን ነበር። ዛሬ መጥቻለሁ። ዲያቆን ኃይለ ሚካኤል ነኝ። ምናነሳቸው ስለ ነፂ ርዕሱ ላይ እንደጻፍኩላችሁ ምናነሳቸው አንዳንድ አዳዲስ ጉዳዮች አሉ። ለምን እንደጠፋው በጣም በእውነት ብዙዎቻችሁ ተጨንቃችሁ በውስጥ እየጠየቃችሁኝ ነበር። 15 ቀን ያህል ምናምን ጠፍቼ ነበር። ቪዲዮ እየሰራሁ አልነበረምና አንዳንድ ማጫወታችሁም ነገር አለ። በመጀመሪያ ግን እቺን አጠር ያለች ቪዲዮ ታህሳስ 19 ገብርኤል ቀን የሰራዋትን አጠር ያለች እቺን ቪዲዮ ተመልክተን እንመለስ። ቅዱስ ገብርኤል ወዳጅ የሆናችሁ ሁላችሁም ኮሜንት ላይ ቅዱስ ገብርኤል አባቴ፣ ቅዱስ ገብርኤል ጠባቂ እያላችሁ ሁላችሁም ተሳተፉ። ውድ ቤተሰቦቼ ትንሽ ተጠፋፍተን ነበር ሰሞኑን በጉል ጉዳይ። ትንሽ ማዘርን አሟት፣ ትንሽ ባይባልም ትንሽ ከበድ ያለ ህመም አሟት። በዛ ጉዳይ አይምሮዬም ሁሉ ነገር ልክ ስላልሆነ በዛ ጉዳይ ጠፍቼን ውድ ቤተሰቦቼ እንዳያችሁት እንግዲህ ውድ ቤተሰቦቼ ያኔ ታህሳስ 19 ቀን ነው እንግዲህ ጠፍቼ ብዙ ከመጣው በኋላ ቪዲዮ ስሰራላችሁ የነገርኳችሁ ነው። በደንብ በዲቴል አልነገርኳችሁም ነበር በእውነት ያው ስለ ማዘር ጉዳይ ስለ እናቴ ጉዳይ ማለት ነው። እና በእውነት በጣም ከባድ ጊዜ ላይ ነበርኩ። ያኔም በጣም ከባድ ጊዜ ላይ ነበርኩና ከባድ በሽታም ነው ብያችሁ ነበር። እና ውጤቱ ምናምን ሐኪም ቤት ምናምን ወዲያ ወዲህ ስመላለስ ነበር። እናንተም በቃ በዛ ቪዲዮ ላይ ያሳያችሁት ፍቅር እግዚአብሔር ይማርል፣ እግዚአብሔር ይማርል፣ ቅዱስ ገብርኤል ይማርል እያላችሁ ያሳያችሁት ፍቅር ራሱ በጣም የሚገርም ነበር። ምን ልላችሁ ነው? አረ ይከብዳል። በስማ ውጤቱ እንትን የህመሟ ውጤት ተመርምራ 3-4 ቀን ሆስፒታል ነበርና እንትን የጡት ካንሰር ተብላለች። የጡት ካንሰር ስቴጅ 4 ላይ የደረሰ ማለት ነውና ስቴጅ 4 ላይ ደረሰ ምናምን እዚህ ጋር አብጦ ስፕሬድ አድርጎ ጭራሽ ወደ ሳምባዋ ምናምን ገብቷል። ወደ ውስጥም ዘልቆ ገብቷል። የመጨረሻው ደረጃ የደረሰ ካንሰር ምናምን ብለው ነግረውን በጣም ከባድ ጊዜ ነበር ውድ ቤተሰቦቼ። እና ምን ልበለው ምንም ነገር ጠፍቶኛል። ብቻ ታውቃላችሁ እንግዲህ ከዚህ በፊት ስለራሴም ብዙ ነገር ነግሬያችሁ ነበር። ከድሮ ጀምሮ ከኔ ጋር ያላችሁ አባት የለኝም፣ ወንድም እህት ምናምን የለኝም። እኔና እናቴ ብቻ ነው ያለነው። በተለያዩ ስራዎችን ቤተክርስቲያን በማገልገልም በዩቲዩብም ሌሎች ስራዎችን በመስራትም ነገሮችን አለ ብቻዬን ነው የምታገለውና ከባድ ነበር። ሐኪም ቤት የነበረውም ነገር ምናምን ውጤቱንም ስንሰማ እኔም ፌንት እንትን ብዬ ወርቄ ምናምን እዚህ ጋር ቁጭ ብዬ ይሄን ነገር ለእናንተ ለመናገር ምን ያህል ራሴን እንዳበረተው እንዳጠነከርኩ እኔ ነው ማውቀው፣ እኔና እግዚአብሔር ነው የምናውቀው። እና በእውነት ያው ዶክተሮቹ ያሉት በቃ የመጨረሻ ኬሞቴራፒ የሚባል አለ ታውቃላችሁ ቢያስባለሁ። የካንሰር ታማሚዎች የመጨረሻ የሚወስዱት ህክምና ነው እና ወረሱ ታዛለች። ቀጠሮም አሁን ደርሷልና ብቻ ከባድ ነው እውነት ማለት እዚህ ጋር ቁጭ ብዬ አሁን
ዶክተሩ እናት የመዳን ተስፋ የላትም ብሎ ነግሮኝ እዚህ ጋር ቁጭ በይ ማውራቴ ራሱ በጣም በቃ በምን አይነት አቅሜ እንደምንም ሰብስቤ ነው ማውራላችሁና እኔ ንግግሬም ልክ አይደለም ይቅርታ። እና ከባድ ነው እውነት ከባድ ነው። ውድ ቤተሰቦች አሁን ራሴ እንደምንም አበርትቼ አንስቼ ያው የመጨረሻ ህክምናውን ለማድረግ ቀጠሮ ሰጥተውናልና በቃ በብር ደረጃ ራሱ እስካሁን ድረስ ብዙ እንትን ብር ሙሉ ለሙሉ አራግፍ ያለው ወዲያ ሆስፒታል ከሆስፒታል ያልሄድኩበት የለምና ጸበልም እምነትም ያልሞከረችው ነገር የለምና ባዶ ቀርቻ ነው የምላችሁ። ባዶ ቀርቻል። በጣም ከባድ ሁኔታ ውስጥ ነው ያለሁትና እኔ ምን ልበላችሁ፣ በጸሎትም አስቡኝ። በምትችሉት መጠንም መድኃኒቱ 10 ሺህ ብር ነው ይላሉ። አንዷ ኬሞቴራፒ መድኃኒት 10 ሺህ ብር ነው ይላሉ። እኔ አቅሙም ጉልበቱም የለኝም። እግዚአብሔር እኔ ሌላ ቦታ የሚሄድበትም ቦታ የለም። እናት ትሞታለች፣ የመጨረሻ ደረጃ ላይ ደርሷል፣ የመዳን አቅም የላትም፣ የመዳን ቻንስ የላትም ተብሎ ለኔ ሁሉም ነገር ጨልሞብኛል። ብቻ መሄጃም የለኝም። ቤተክርስቲያንም ማገለግልበት ቤተክርስቲያን ማይደርሰዋት ቅድስት ልደታ ለማርያም ትባላለች። የምታውቁ ታውቃላችሁና እዛም ቤተክርስቲያኗም የበኩሏን አድርጋለች። ግን በቃ ከአቅማችን በላይ ሆኗል። ብቻ ምልላችሁ ነው ውድ ቤተሰቦቼ እኔ እንደምንም በቃ ራሴንም አበርትቼ ጸሎትም ያረኩ በጣም በጭንቀትም አይምሮም ሊፈነዳ ምናምን ደርሶ ምናምን ትንሽ ጸበለም እየተጠመኩ ነበር። ማዘራውንም ታማ አሁንም ቤት ናት እና ከባድ ነው። ብቻ ምን ልበላችሁ ነው ደውላችሁም ብትጠይቁኝ ያቅማችሁን ብታርጉልኝ ደስ ይለኛል። ካልቻላችሁም ተውት፣ ችግር የለውም። እንግዲህ በቃ እጣ ፈንታዬ ነው። እኔ ወስጄ ማድረግ የምችለውን አድርጌ ከዛ በኋላ እግዚአብሔርን መለመን ነው። ታዋቂ ሌሎች ጓደኞች ምናምን ኖረውልኝ ወይ እነሱ አውርተው ምናምን እርዱት ምናምን ለማለትም ብቸኛ ነኝ እንዳልኳችሁ እና እኔ ብቻ ነኝ። ማንም ሰው የሌለው ሰው ታውቃላችሁ። እና ይሄን ወደ እናንተ ይዤ መጣሁትም በቃ በስንት መከራ ነውና ብዙ አወራውባችሁ። በጣም ይቅርታ። ይሄው ነው እንግዲህ ስለ እናቴ ያለው ነገር እግዚአብሔር ያውቃል፣ መድኃኒዓለም ያውቃል። በጸሎታችሁ አስቡኝ። ቀጠሮ አሁን ነገ ሰኞ ነው፣ በ25 በ26 ነውና ነገ ወስጄ ያው መድኃኒቱም ከባድ ነው። የኬሞቴራፒ የሚባለው መድኃኒት ጸጉር የሚነቃቅለው በጣም ከባዱ መድኃኒት ነው። ጥፍርም ይነቃቅላል አሉ ምናምን። ብቻ ነው ምን ልበል። እስማ ወልድ እናንተ ጋር መርዶ ይዤ ከመምጣት እሱ መድኃኒዓለም ይጠብቀኝ። ያን ነው የምለው እኔ ስለ እናቴም በቃ መርዶ ይዤ እናንተ ጋር ከመምጣት እሱ ይጠብቀኝ። ብቻ እኔ ብቻዬን ምን ያህል እንዳለቀስኩ ምን ያህል እንደተጨነቅኩ በእያንዳንዱ ቀን በጠፋውባቸውም መታመም ከጀመረች እንግዲህ በጣም ቆይታለች። 4 አመት ምናምን ሳትነግር ነው እንግዲህ መጨረሻ ላይ ስንሄድ ነው ዶክተሩ እንደድንገት ያገኘው። ጡቷ አብጦ ምናምን በጸበል እየተጠመቀች እምነት እየተቀበች አረ ይድናል ለራሷ እያለች ለኔም ሳትነግር ጎረቤት ላሉ ሰዎችም ሳትነግር ነው እንግዲህ ይህን ያለ ቆየው እና መጨረሻ ላይ ስለሄድን ነው እንግዲህ በቃ የመጨረሻ ደረጃ ላይ ደረሰው። ብቻ ካንሰር ስሙ ራሱ እንዴት ነው የሚያስፈራ ምን ያህል ከባድ እንደሆነ ታውቃላችሁና ብቻዬን በቃ አሁን እንባዬም ደርቋል። ምንም የለም በቃ እና ከባድ አይምሮዬም ራሱ ልክ አልነበረም። እውነቴን ነው የምላችሁ። ቅድም እንዳልኳችሁ ጸበል እየተጠመኩ ነበር። ለማንኛውም ከዛ በኋላ እግዚአብሔር ለምናለን እሱ ያውቃል ነው የምላችሁ።
ያላነሰ 35 ዓመት ከዛ በላይ በእሳት ተቃጥላ እንጀራ የጋገረች ያሳደገችኝ አንድና አንድ እናቴ ናት። በጣም ያሳዝናል። ወይ ያንተን ትልቅ ደረጃ መድረስ ያንተን ልጅ መውለድ አግብቶ ልጅ መውለድ ሳያሳየኝ አይግደለኝ እያለች ነው በቃ እሷም የምታለቅሰው። ብቻ ከባድ ጊዜ ውስጥ ነው ያለሁት ውድ ቤተሰቦቼ። በጣም ብዙ አወራሁባችሁ። በጣም ይቅርታ ከናንተ ውጪ ማንም ነግረው ሰው ስለሌለ ነው። ውድ ቤተሰቦቼ ስለ ነፂ ቅድም ርዕሱ ላይ እንደጻፍኩላችሁ አንድ ማጋራችሁ መረጃ አለኝ። የምናየው ቪዲዮ አለ። እሱን ተመልክተን እንጨርሳለን። ስለ ጾመ ነነዌም የምናየው ቪዲዮ አለ። እሱን ተመልክተን እንጨርሳለን። ከነጻነት ወርቅነህ እኔ አሁን በግሌ ብዙ የተማርኩት ነገር አለ። ደግነትን፣ ሰው መሆንን። ደግነት ማለት ነጻነት ወርቅነህ ባንክ ላይ ብር የለውም፣ ቤት የለውም፣ ንብረት የለውም። ኪሱ ላይ የያዘውን ብር ሰጥቶ የያዘውን ምንም እጁ ላይ ያለውን ለተራበ፣ ለተቸገረ፣ ላየው ሁሉ ደግ የነበረ ሰው ነው። ነጻነት ወርቅነህ ከቅርብ ጊዜ ወዲህ ህመም አጋጥሞት በአገር ውስጥና በህንድ አገር ሕክምናውን ሲከታተል ቆይቶ ነበር። ረፍት እንዲያደርግ በሐኪሞች የተነገረው ቢሆንም የሙያው ፍቅር ሊያሳርፈው አልቻለም። እስቲ ልጠይቅህ ነጽዬ፣ ደግ ሰው ልትገባ እኮ ነበር ለባብሰ ወደ ሥራህ። ማን ነው ከገነት በር ና ብሎ የጠራ? ገና አልጠገብንህም፣ ገና ጀማሪ ነህ። የተራቡ አሉ፣ የተጠሙ አሉ፣ አልባሽ አጉራሽ ሁነህ እንዴት እንደወጣህ በዛው ትቀራለህ። የጥበብ ፈርጥ የሆነው ነጻነት ወርቅነህ መኖሩ ለብዙ ሰዎች ሕይወት ደስታ፣ ሳቅ የሚሰጠው አርብ ጥር 8 ቀን 2018 ዓ.ም ከዚህ ዓለም ድካም አርፎ እሁድ ጥር 10 2018 ቤተሰቦቹ፣ የሙያ ባልደረቦቹ፣ ወዳጅ ዘመዶቹ፣ የሙያው አድናቂዎች በተገኙበት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተ ክርስቲያን በታላቅ ክብር ሥርዓተ ቀብሩ ተፈጽሟል። 3 ልጆች አሉት። 3 ልጆች አሉ አንተ የወለድካቸው። ብዙ ልጆች አሉ የምታስተምራቸው። ብዙ ድሆች አሉ የምታኖራቸው። ብዙ ሰዎች አሉ የምታስቃቸው። ነፂ በውራይል ለማን የተውካቸው? ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ እና በ19 ብሎ የለም እንዲህ ተሸርፏል ወይ የሆነ ነገር ይገጠምበታል፣ ሌላ ይገጠምበታል ምናምን። እንግዲህ ውራይል እንግዲህ አካባቢው ደግሞ ትንሽ ጠከም ያለ ኑሮ የሚኖሩ ስለሆነ ያንን ሊከታተል አይችልም። የራሱ እንትን ስለሆነ የህይወት ሩጫ ስላለ እንደዛ ነውና
ውዳሴ ማርያም እደግማለሁ ቅድስት እናቴን እጣራለሁ እንደ አባ ኤፍሬም ነይ ባርኪ ይወድሰኒ ልጄ የሚል ድምፅ ከዛ አይነው ፈጠጠ። በዛ ሰዓት ላይ ህይወቱ በዛ ሰዓት እንዳለፈ ነው። ጠዋት ላይ 1 ሰዓት ተኩል አካባቢ መጸዳጃ ቤት ይገባና ተመልሶ መጥቶ አልጋው ላይ ቁጭ ይላል። ትመጣና ማሚ ምን ሆንክ አለችው። አይ ማሚሻ እዚህና እዚህ ጋር ወጋኝ ቅባ ቅዱስ አድርግልኝ ይላታል። ከዛ ቅባ ቅዱስ አድርግለታለች። በቃ አሁን ስልክ ይደወላል፣ የሥራ ስልክ መጣው ይላል። ልጅቷን ከዛ ቤት ያለችው ልጅ ሰናይት ልብስ አውጪልኝ ይላታል። ልብስ አውጪልኝ፣ የቀረጻ ልብሶች አውጪልኝ ይላታል። እሺ ትልና እሷ ልብስ ልታወጣጣ ስትል አሁንም እሱ አልቻለም። ተመልሶ እንደ መተኛት ይላል። መጨረሻ ላይ ሲያቅተው ልጅቷ ነፂ ምን ላድርግልህ ምን ይምጣል ምናምን ትለዋለች። እንግዲህ ወደ ይሄ እንግዲህ የሚሆነው 5 ሰዓት አካባቢ ላይ እያየችው በቃ እሷን መቆጣጠር አቃታት። እሱ በቃ ጣር ነገር ላይ ነው። ከዛ እያለ እሷ እንዳ እኔ የነፂ በእውነት በህይወት የሚያሳዝነኝ ሰው እንደዛ እያላት ልጅቷን አልቻለችም። ለካ ነፂ ነፍሱ ልትወጣ አያት የሚል ድምፅ ከዛ አይነው ፈጠጠ። በዛ ሰዓት ላይ ህይወቱ በዛ ሰዓት እንዳለፈ ነው። እኔ ስገባ እንግዲህ ነፍስ ይኖረው ምን ይኖረው አይታወቅም። በቃ በድን ሆኗል። ወንድሜን አባቴን ነጽዬ ሰብሳቢያችን ነው። ነጽዬ ሰው ነው ለኛ። ኢቢኤስ ቲቪ ላይ አስናቀ ጓደኛው የቅርብ ጓደኛው ቀርቦ የተናገረው ነው። በጣም ኢቢኤስ ቲቪ መመስገን አለባቸው። በዚህ በጣም ትልቅ ስራ ነው የሰሩት። እስካሁን ድረስ በነፂ ስም የተሰሩ ቪዲዮዎች በጣም ብዙ ሺህ ታይቷል። እና ያ ሁሉ ገቢ ለቤተሰቡ ይሆናል ማለት ነው። ቤተሰብ ልጆቹ ምን ያህል ከባድ ጊዜ እንደነበሩ ስንሰማ ነበር መረጃዎችን። የሚያስተዳድራቸው እሱ ስለነበረ በቃ ገቢ ምንጫቸውም ደርቋል ማለት ነው። አሜሪካ ነው ያው የሚማሩት እና በዛ በጣም ይጠቅማቸዋል። ትልቅ ዜና ነው የሰማነው በነፂ ጉዳይ። እንግዲህ ጎፈንድሚም ሊንክ ኢቢኤስ ቲቪ ዩቲዩብ ላይም የተለያዩ ቦታዎች ላይ ታገኛላችሁ። በዛም ሰፖርት አድርጓቸው። ወቅታዊ ጉዳዮች፣ ወቅታዊ መረጃዎች ይህንን ይመስሉ ነበር። አጠር ያለ ስለ ጾመ ነነዌ ማወቅ የሚገባንን ዛሬ ጾመ ነነዌ እንደሆነ ታውቃላችሁ። ሁላችሁም ማወቅ የሚገባንን አንድ አጠር ያለች ቪዲዮ ተመልክተን የዛሬ ቪዲዮአችንን እንጨርሳለን። በጾመ ነነዌ ልናውቃቸው የሚገቡ 3 ዋና ዋና ነገሮች። እንኳን ለጾመ ነነዌ በሰላም በፍቅር አደረሰን አደረሳችሁ። ውድ ኦርቶዶክሳውያን፣ ቪዲዮ ግን ለብዙ እህቶች ወንድሞች እንደሚጠቅማቸው እርግጠኛ ስለሆንኩ ሼር፣ ኮፒ ሊንክ በማድረግ ኮመንት ላይ ጾመ ነነዌ እያላችሁ ጻፉልኝ። ጾመ ነነዌ ከ7ቱ የአዋጅ አጽዋማት መካከል አንዷ የሆነች በነነዌ የሚኖሩ ሰዎች በሰማይ ከወረደባቸው መከራ የዳኑባት፣ ሱባኤ የገቡባት፣ እግዚአብሔርም መሐሪነቱን ቸርነቱን የገለጠባት እጅግ የተወደደች ጾም እንደሆነች የምናውቅበትና የምንረዳባት ድንቅ ጾም ናት። ይቺ ጾም በየዓመቱ 3 ቀን ትጾማለች። 3ቱም ቀናት ሰኞ፣ ማክሰኞ እና ረቡ ነው ሁሌም የምትጾም። እዚች ጾም ግን 3 ዋና ዋና ነገሮችን ማወቅ አለባችሁ። አንደኛ እግዚአብሔር አምላክ ቸር መሐሪ ይቅር ባይ መሆኑን የምናውቅባት ጾም ነው። ይህም እግዚአብሔር አምላክ የነነዌን ሰዎች ከሕግ የወጡ ስርዓቴን አልጠበቁም፣ አምላክነቴን ክደው ጣዖት አመለኩ ብሎ እነርሱን ለመቅጣት ሳይሆን የፈጠነው እነርሱን ይቅር እንድላቸው ሂደህ አስተምራቸው ብሎ ነቢዩ ዮናስን ልኮልናል። ዛሬም እኛም ምንም በኃጢአት እና በመከራ ውስጥ ብንሆንም ብናጠፋም ይቅር ይለን ዘንድ ካህናትንና የንስሐ ሕይወትን ለእኛ ሰጥቶናል ማለት ነው። ሁለተኛው የንስሐን ኃያልነት ልናስተውል ይገባል። ኃጢአታችንን አምነን ለካህናት ብንናገር ብንናዘዝ፣ እነሱም የሚመክሩንና የሚያስተምሩ ብንሰማ በሰማይ ከሚያገኘን መከራ በምድርም ከሚወርድብን ክፉ ነገር ሁሉ እንድንበታለን፣ እንጠበቅበታለን። የንስሐን ኃያልነት ከምንም በላይ የምናውቅባት ጾም ጾመ ነነዌ ናት። ሶስተኛ ንስሐ ስንገባ የተሰጠኝ ቀኖና አነሰብኝ፣ ይህን ሁሉ ኃጢአት ሰርቼ እንዴት ይችን ያክል ስግደት፣ ይችን ያክል ምጽዋት ወይም ይችን ያክል ጾም ብቻ ሰጣለሁ ብላችሁ ማሰብ የለባችሁ።
በተመስጦ ሆናችሁ በፍጹም መመለስ ሆናችሁ ፈጽሙ እንጂ ካህናት በሚሰጧችሁ የንስሐ ቀኖና እንዳትጠራጠሩ። ምክንያቱም በ3 ቀን ሱባኤ በ3 ቀን ጾምና ጸሎት ስግደት መመለስ ውስጥ እግዚአብሔር ከሰማይ ሊያወርደው ያለውን እሳት የመለሰባት ይቺ ጾም ናት ማለት ነው። ጾሙን ጾመን በረከት እንድናገኝ የነነዌን ሰዎች ይቅር ያለ የማረ አምላክ እኛንም ከሰራነው በደል ከክፉ ነገር ሁሉ ጠብቆን ለመንግስቱ ያብቃን። አሜን። ውድ ቤተሰቦቼ እንግዲህ ስለ ራሴም ስለ ነፂም መረጃዎችን በዚህ አይነት መልኩ አቅርብ ያለው ጠፍታል እያላችሁ ስጠይቁን ለነበራችሁም ጥሩ ምላሽ እንደሚሆን ተስፋ አደርጋለሁ። በጸሎታችሁ አደራችሁን ቆሜ ለለምናችሁ በጸሎታችሁም በምትችሉት መጠንም በቃ አግዙኝ፣ እናቴንም አድኑልኝ፣ ከጎኔ ቆሙ። እኔ ቤተሰቦቼ የምላችሁም ከልቤ ቤተሰቦቼ ስለሆናችሁ ነው፣ ማንም ስለሌለኝ ነውና ውድ ቤተሰቦቼ በቃ በዚህ በህይወቴ በዚህ ትልቁ ከባድ ጊዜ ብቻዬን ያለሁትና እናንተ ከጎኔ ሁኑልኝ ማለት ፈልጋለሁ። እግዚአብሔር በመልካም ዜና በሰላም ያገናኘን።